ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። የቀድሞ ሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የ10 ዓመት ጽኑ እስራት ተፈርዶባቸዋል ሲል የሲዳማ ክልል ፍትህ ቢሮ አስታወቀ። በዛሬው ምክክር ጉባኤ ውሎ የአዲስ አበባ የባለቤትነት ጥያቄ፣ የድሬዳዋ ጉዳይ፣ የመገንጠል መብት፣ የመንግስት ስርዓተ ቅርጽ በተመለከተ ምክረ ሀሳቦች ቀርበዋል። የሱዳን ጦር ካርቱም ከኤል ኦቤይድ የሚያገናኘውን ዋና መንገድ ሙሉ በሙሉ መቆጣጠሩን አስታወቀ። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የ10 ዓመት ጽኑ እስራት ተፈርዶባቸዋል ሲል የሲዳማ ክልል ፍትህ ቢሮ አስታወቀ። የሲዳማ ክልል ፍትህ ቢሮ እንዳስታወቀው የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊዎች አለማየሁ ጢሞቴዎስ እና የቀድሞ ፖሊስ ኮሚሽነር የነበሩት ሽመልስ ቶማስ በሐዋሳ ከፍተኛ ፍርድ ቤት እስራት ውሳኔ ተላልፎባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ እና የፖሊስ ኮሚሽነር ላይ በክልሉ የፍትህ ቢሮ ከሳሽነት በቀረቡ ክሶች ላይ የጽኑ እስራት ውሳኔ አስተላልፈዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት በቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ እና የፖሊስ ኮሚሽነር ላይ በክልሉ ፍትህ ቢሮ ከሳሽነት በቀረቡት ክሶች ላይ የጽኑ እስራት ውሳኔ አስተላልፈዋል። ፍርድ ቤቱ የሰውና የሰነድ ማስረጃ በማመሳከር ተከሳሾችን ጥፋተኛ ያላቸውን ኃላፊዎች ስልጣን አላግባብ በመገልገል የሲዳማ ነጻነት ሰራዊት ሲነሳ የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ውሳኔ ማስተላለፉን ቢሮ አስታውቋል። በዚህም መሰረት ፍርድ ቤቱ ሐምሌ 20 11ኛው ወር 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራትና 4000 ብር እንዲቀጡ እንዲሁም ሁለተኛ ተከሳሽ አቶ ሽመልስ ቶማስ በ1 ዓመት ከ6 ወር ጽኑ እስራትና 1000 ብር እንዲቀጡ ውሳኔ ማስተላለፉን ጋቢ ሚዲያ ከቢሮ ያገኘው መረጃ ያመለክታል። በዛሬው የምክክር ጉባኤ ውሎ የአዲስ አበባ የባለቤትነት ጥያቄ፣ የድሬዳዋ ጉዳይ፣ የመገንጠል መብት፣ የመንግስት ስርዓተ ቅርጽ በተመለከተ ምክረ ሀሳቦች ቀርበዋል። ባለፈው ሳምንት የተጀመረው የምክክር ጉባኤ ዛሬም ቀጥሎ ሲውል በርካታ ርዕሰ ጉዳዮች ቀርበው ውይይት እንደተደረገባቸው ዘግባለች። የአዲስ አበባ ባለቤትነት እስከ ፕሬዝዳንቱ ስርዓት እንዲሁም በሀገሪቱና የፌዴራል የጸጥታ ኃይል ብቻ በቂ ነው የሚሉ ምክረ ሀሳቦች ለ250 ተመካካሪዎች ቀርበዋል። አዲስ አበባ የኦሮሚያ ወይንም የፌዴራል አካል ትሁን፣ ፕሬዝዳንታዊ የመንግስት ስርዓት ይሁን ወይስ ፓርላሜንታዊ አንድ የፌዴራል ጸጥታ ኃይል ብቻ በቂ ነው? ህገ መንግስቱ ይሻሻል? የራስን ዕድል በራስ መወሰን እስከ መገንጠል የሚለውን የህገ መንግስቱ አንቀጽ 39 ድንጋጌ እስከ መዋሃድ በሚለው ይተካ በሚሉት ላይ የቡድኑ 50 ተመካካሪዎች ሀሳባቸውን ለ250 ተመካካሪዎች በዛሬው ዕለት አቅርበዋል። ለተመረጡት 8 አጀንዳዎች ለእያንዳንዱ 500 ተመካካሪዎች ያሉት ሲሆን በዛሬው ዕለትም የ250 ተመካካሪዎች ምክክር ተጀምሯል። የሀገራዊ ምክክር ጉባኤው ከተጀመረ 3ኛ ሳምንቱን በማስቆጠር ላይ ሲሆን ከዚህ ቀደም በተለያዩ ንዑስ ቡድኖች ሲመክሩ ቆይተዋል። በዛሬው ዕለት ንዑስ ቡድኖች በአንድ ላይ በመሰባሰብ 250 ተመካካሪዎችን በመሆን በ16 ቡድኖች መምከር ጀምረዋል። በ250 ደረጃ ከመምከራቸው በፊት ቃለ ጉባኤው ያልጨረሱ በማጠናከር ላይ እንደነበሩ፣ በተጨማሪም በ50 ተመካካሪዎች ደረጃ በአዲስ አበባና በድሬዳዋ ከተሞች አጀንዳ ላይ መካከሩ የነበሩ አንድ ቡድን ተመካካሪዎች የነበሩ ሲሆን እንደጨረሱም ዋናው 250 ተቀላቅለዋል። በዚህም ምክክር ላይ አንድ ተሳታፊ በአዲስ አበባ ጉዳይ ሀሳባቸውን ሲሰጡ የሰማቸው አዲስ ማለዳ የአዲስ አበባ ስም አዲስ አበባ ወይንም ፊንፊኔ የሚል መጠሪያ እንዲኖራት እና ይህም በህገ መንግስቱ እውቅና ይኑረው የሚል ምክረ ሀሳቦችን አውጥተዋል። አዲስ አበባ በፌዴራል ደረጃ የምትተዳደር ከሆነ ተፈጥሯዊ የመስፋፋት መብቷን የሚገድብ ይሆናል ሲሉም ተደምጠዋል። በ250 ደረጃ የሚመክረው ቡድን በ50 ተመካካሪዎች ደረጃ ሲመክር የነበረው ቡድን ሀሳብ ሲያቀርቡ አዲስ ማለዳ የሰማች ሲሆን በፌዴራል ከተሞች አወቃቀር ላይ በርካታ ሀሳቦች መንሸራሸራቸውን ለመታዘብ ተችሏል። በአዲስ አበባ ጉዳይ ሲመክር በነበረ አንድ የ50 ተመካካሪዎች ሀሳብ ላይ መርካቶ፣ ካዛንቺስና መሰል በወራሪዎች የወጡ ስሞች እንዲቀየሩ የሚል ምክረ ሀሳብ ያቀርባሉ። በሌላው በዛሬው መድረክ ላይ የተነሳው የአዲስ አበባ የስራ ቋንቋን በተመለከተው ሲሆን አማርኛ፣ አፋን ኦሮሞ፣ አፋርኛ፣ ትግረኛ፣ ሶማሊኛ የስራ ቋንቋ ይሁን የሚል ሀሳብ የቀረበ ሲሆን በሌላ በኩል ደግሞ አማርኛና አፋን ኦሮሞ ብቻ እንዲሆኑ፣ አማርኛ ብቻ ይሁን እንዲሁም ዓለም አቀፍ ቋንቋዎችን
ሌሎችንም ይጨመሩበት በሚል ሀሳብ ቀርቧል። ሌላ ቡድን አዲስ አበባ በበኩሉ የፌዴራል አካልና የኦሮሚያ አካል ትሁን የሚል ሁለት ምክረ ሀሳቦች እንደቀረቡ ለ250 ቡድን ሪፖርት አቅርቧል። የኦሮሚያ አካል ትሁን በሚሉት በኩል የመሬት ባለቤትነት የሚመለስበት በመሆኑ እንዲሁም የኦሮሞ ሕዝብ ሲታገለት የነበረ በመሆን ምላሽ ያገኛል በሚል ሀሳባቸውን እንዳቀረቡ ሪፖርቱ ተደርጓል። በሌላ በኩል ደግሞ የኦሮሚያ አካል ብትሆን ከተማዋ የክልሉ ጥገኛ ትሆናለች፣ ለዘመናት የተገነቡ አብሮነቶች ይፈርሳሉ፣ ለተለያዩ ዓላማ ለሚተጉ አካላት መንገድ ከፋች ይሆናል የሚሉት በስጋትነት አስቀምጠዋል። ልዩ ጥቅምን በተመለከተ የኦሮሚያ አካል ትሁን የሚል ሀሳብ ባጋሩት ተመካካሪዎች በኩል የኦሮሚያ አካል ከሆነች በጀትም ከኦሮሚያ ክልል ይመደብላታል፣ ከከተማ የሚሰበሰበው ገቢም ለኦሮሚያ መሆን አለበት የሚል ምክረ ሀሳቦችም እንደሰነዘሩ ሪፖርት ተደርጓል። በተጨማሪም የአዲስ አበባ የኦሮሚያ መዲና ትሁን የሚል ምክረ ሀሳብ ቀርቧል። የአዲስ አበባን ፖሊስና ፍርድ ቤት በተመለከተ ደግሞ በአንድ ጎን የኦሮሚያ አካል ሆና በኦሮሚያ ጠቅላይ ፍርድ ቤት ትተዳደር የሚል ሀሳብ የቀረበ ሲሆን በሌላ በኩል ደግሞ የፌዴራል አካል ሆና በራሷ ፖሊስና ፍርድ ቤት መተዳደር አለባት የሚል ምክረ ሀሳብ ቀርቧል። መድረኩ ከአዲስ አበባ በተጨማሪ ሌላኛው የከተማ መስተዳደር በሆነችው ድሬዳዋ ላይም ምክረ ሀሳብ ቀርቧል። ድሬዳዋን የኦሮሚያ አካል ትሁን፣ ሶማሊያ አካል ትሁን እንዲሁም የፌዴራል አካል ትሁን የሚሉ ምክረ ሀሳቦችም እንደተነሱ ተገልጿል። ለከተማዋ ህገ መንግስቱ ማሻሻያ ሊኖር እንደሚገባና የራሷ የሆነ የህገ መንግስት ቻርተር እንዲኖራትም ሀሳብ ቀርቧል። እንዲሁም በፌዴሬሽን ምክር ቤት ድሬዳዋ የተለየ ውክልና አያስፈልግም የሚል ሀሳብ እንዳለ ሁሉ ውክልና ሊኖራትም እንደሚገባም ተነስቷል። በሌላ በኩል የመንግስት አደረጃጀት የሚመለከተውን አጀንዳ ሲሆን የሁለት ምክር ቤቶች ስልጣንና አወቃቀር የተመለከተ ሀሳብ ያነሱ ቡድኖች እንዳሉ ለመታዘብ ተችሏል። ሁለቱም ምክር ቤቶች ህግ በማውጣትና የማርቀቅ ስልጣን እንዲኖራቸው እንዲሁም የታችኛው ምክር ቤት በጀት የመቆጣጠርና ስልጣን እንዲሰጠው የሚሉ ምክረ ሀሳቦች ቀርበዋል። የፌዴሬሽን ምክር ቤት አወቃቀር በተመለከተ አሁን ባለው የብሔርና የህዝብ ብዛት ስብጥር መቀጠል የለበትም የሚሉና የክልሎች እኩልነት ብቻ ጠብቆ መዋቀር አለበት የሚሉ ልዩነቶችም ተንጸባርቀዋል። ራሱን የቻለ ህገ መንግስት ተርጓሚ ፍርድ ቤት እንዲቋቋም ሰፊ ስምምነት እንዳለ በአንድ የ50 ተመካካሪዎች ቡድን ሀሳብ ቀርቧል። ፍርድ ቤቱ የመጨረሻ ውሳኔ ከሰጠ በኋላ የፌዴሬሽን ምክር ቤት በተወሰኑ በራሱ አነሳሽነት የመከለስ መብት ይኑረው ወይም አይኑረው በሚለው ላይ ልዩነቶች መኖራቸውን ተመላክቷል። ህገ መንግስት ማሻሻል ለሚመለከተው ደግሞ ህገ መንግስቱ በጭራሽ የማይሻሻልበትን አሰራር ማስተካከልና ጠበቅ ያለ የማሻሻያ ህገ ማስቀመጥ በሚል ሀሳብ ተነስቷል። በተጨማሪም አሁን ላለው ህገ መንግስታዊ ጉባኤ አንቀጽ 104 እና 105ን አግዶ የማሻሻያ መንገድ መፈለግ ወይም በህዝብ ውሳኔ ማጽደቅ የሚሉ አማራጮችን ያነሱ ቡድኖች አሉ። የፖለቲካ ፓርቲዎች የመድብለ ፓርቲ ስርዓትን በተመለከተ ሀሳብ ሌላኛው በመድረኩ የተንሸራሸረ ጉዳይ ነው። የፖለቲካ ፓርቲዎች በብሔር እንዳይደራጁ በህግ ይከልከሉ፣ በሂደት እንዲቀነሱ ይደረግ ወይም አሁን በብሔር መደራጀት ይፈቀድ የሚሉ 3 አቋሞች ተንጸባርቀዋል ሲል የአንድ 50 ተመካካሪዎች ቡድን ሀሳቡን አቅርቧል። አክሎም የመንግስት ድጋፍ ለእውነተኛ ወይም ለሀገራዊ ፓርቲዎች ብቻ መደረግ አለበት ብሏል። የገዢ ፓርቲና የመንግስት መዋቅር በግልጽ መለያየት አለባቸው። የፖለቲካ ሹመቶች መደበኛ የሲቪል ሰርቪስ ስራዎችን ተለይተው ሲቪል ሰርቪሱ ከፖለቲካ ወገንተኝነት ነጻ በሆነ ውድድር መመራት አለበት የሚል ምክረ ሀሳብም ተነስቷል። በሌላ በኩል መራሄ መንግስቱ ፕሬዝዳንታዊ ይሁን የሚል ሀሳብ የተነሳ ሲሆን የስልጣን ገደቡ 6 ዓመት ሆኖ ምርጫ የሚከናወነው በዚህ መልኩ እንዲሆን ምክረ ሀሳብ ያቀረቡ ቡድኖች አሉ። የራስን እድል በራስ የመወሰንና የመገንጠል መብትን የሚያስቀምጠው ህገ መንግስቱ ክፍል ደግሞ መገንጠል የሚለው ወጥቶ ባለበት ይቀጥል፣ እስከ መገንጠል የሚለው እስከ መዋሃድ በሚለው ይተካ። በሌላ በኩል ደግሞ ብሔር ብሔረሰቦችን በተለያየ መልኩ ለልማትና በሌሎች ጉዳዮች ላይ እክል ሲገጥማቸው ዋስትና ስለሚሆን እስከ መገንጠል የሚለውን ሀሳብ ይቀጥል የሚሉ ሀሳቦችን እንደተነሱ አንድ ባለ 50 ተመካካሪዎች ቡድኖች ተንጸባርቋል። በውጭ ሀገር የሚታዩ ሞራላዊና ሰብአዊ ያልሆኑ መጥፎ ልማዶችን በህገ መንግስቱ መከልከል እንዳለባቸው ምክረ ሀሳብ እንደቀረበ ተነስቷል። በክልሎች ያሉ ፖሊስ፣ አድማ ብተና፣ ሚሊሻና ልዩ ኃይል የሚሉ የተለያዩ የጸጥታ ተቋማት ፈርሰው የፌዴራል ኃይል መተዳደር አለባቸው የሚል ምክረ ሀሳብ የቀረበ ሲሆን ይህንን ኃይል በመጠቀም ለግጭትና ለተለያዩ ጉዳዮች መከሰት ያለውን እድል እንዲቀንስ ይዳርጋል የሚል አመክንዮ የቀረበበት ምክረ ሀሳብም ቀርቧል። የፌዴራል ኃይል ብቻ ካለ ደግሞ በየቦታው ያሉ አመራሮችን ኃይል እንዲቀንስ ያደርገዋል ተብሏል። እነዚህ የተነሱ ሀሳቦችን እስካሁን በ10 ንዑስ ቡድኖች ለመቀጠልም በ50 ተመካካሪዎች ደረጃ ተመካክረው ወደ 250 ተመካካሪዎች ሀሳባቸው ሲያሸጋግሩ በቡድናቸው ውስጥ ተነስተው የነበሩ ሀሳቦች ናቸው። የሱዳን ጦር ካርቱም ከኤል ኦቤይድ የሚያገናኘውን ዋና መንገድ ሙሉ በሙሉ መቆጣጠሩን አስታወቀ። የሱዳን ጦር ኃይል ከመዲናዋ ካርቱም ተነስቶ በተቀናቃኙ የፈጣን
ደጋፊ ኃይሎች RSF ከበባ ውስጥ ወደምትገኘው ኦልኦቤድ ከተማ የሚወስደውን ዋና ትራንስፖርት መስመር ሙሉ በሙሉ መቆጣጠሩን ገለጸ። በእሁድ ዕለት በሱዳን ጦር ኃይል ቁጥጥር ስር የገባው አልሳዳራት የተሰኘው ዋና አውራ ጎዳና ኃይሉ ወታደሮችን መሳሪያን፣ በነዳጅና የሎጂስቲክ አቅርቦችን በቀላሉ ማንቀሳቀስ የሚረዳው ሲሆን RSF የሰሜን ኮርዶፋን ግዛት ዋና ከተማ የሆነችውን ኦልኦቤድን ለመቆጣጠር የሚያደርገው ግስጋሴ የሚያግድ ነው ተብሏል። በከተማ ውስጥ ግማሽ ሚሊዮን ገደማ የሚሆኑ ዜጎችን ተከበው የሚገኙ ሲሆን ነዋሪዎች ለRSF የድሮን ጥቃቶች መጋለጣቸውን አሰቃቂ የሰብአዊ ውጥረት ማዣበቡን የተባበሩት መንግስታት ድርጅት ያስጠነቅቃል። የሱዳን ጦር ባወጣው መግለጫ መሰረት አውራ ጎዳናውን ተቆጣጥሮ ከነበረው የRSF ኃይል ጋር 2 ቀናት ያህል በተካሄደችው ከፍተኛ ውጊያ በኋላ በካርቱምና በኤል ኦቤድ መካከል የሚገኙ በርካታ ከተሞችን፣ መንደሮችን መልሶ መቆጣጠር ተችሏል።